ሴት ከሆንሽ ይሄንን ቪዲዮ እንዳታሳልፊው ብዙ ነገር ታተርፊበታለሽ። እስከመቼ እንደዚህ ከፍ ዝቅ እያደረገች ትኖራለች? ደሙ በሞላ ለምን አትተዩም ግን? በቃ ሁሉ ነገር አንቺ ጋር ቀላል ነው አይደል? ምን ያህል እንደምወደው ካንቺ በላይ የሚያቅሰዋል። ቢሆንም ያንቺ ፍቅር ብቻ አብሮ ለመዝለቅ በቂ አይደለም። ይሄኔ ካንዳው ተጋድሞልሻል። ሁለተኛ የሱን ስም በክፉ ስታነሽ እንዳልሰማሽ። እሱ እንደዚህ የወረደ ሰው አይደለም። እንደዚህ አይነት ነገር አያደርግም። ባይሆን በምን ልታስማሚን አሰብሽ? እሱም በእኔ ጣዩ እንዴ የኔ ፍቅር እስካሁን ድረስ ንዴት አለቀቀህም እንዴ? እስኪ ገና ከመምጣትሽ አትነዝንጂ። ቆይ ስንት ሰዓት ነው የቀጠርኩሽ? እንዴ 2 ደቂቃ ብቻ እኮ ነው ያረፈድኩት። ስራ ፈት ቤተሰቦችሽ ለቅርጫ እንደሚሰባ በሬ ቁጭ አድርገው ይቀልቡሻል። የ2 ደቂቃን ትርጉም አንቺ የት ታውቂና? እንደ አንቺ እኮ እቤት ተጎልቼ አይደለም ስንት ነገር ትቼ ነው የመጣሁት። ተው እንጂ አትጨቃጨቁ። ለምን በሰከነ መንፈስ እንደ ትልቅ ሰው ቁጭ ብላችሁ አታወሩ? እንደ ትልቅ ሰው እስቲ የምትናገረውን አታውቅም እያልሽ ነው ወይስ ለሷ ምን መመለስ እንዳለብኝ እያስተማርሽኝ ነው? ኧረ እኔ እንደሱ ማለት ፈልጌ አይደለም። ቆይ ሲጀመር ነው ያልኩት አንቺን ነው አይደል? ለምንድን ነው ተሳቢሽን እየጎተትሽ የምትመጪው? ምን ማለት ነው? እኔም ብላ መጣ እንዴት ታሳቀቀኛለህ? መጨረስ ካለብህም ከኔ ጋር ጨርስ። እሺ እሷን ተዋት። ጭራሽ እየመለስሽልኝ። አንዳንዴ አብዝቶ መፈለግ አብዝቶ መውደድና ማፍቀር ያስነቀናል። ሁሌም ቢሆን የማትከበሪበት ቦታ አትሁኝ። ነይ ስትለኝ መምጣቴ ስትፈልገኝ መገኘቴ ነው አይደል ያስደፈረኝ? ከዚህ በኋላ አይደለም መጥቼ ልረብሽ እኔን ማየት ከሞት እንኳን ያድንሃል ቢባል ተመልሼ አልመጣም። እሺ ለጓደኛዋ ያልሆነ ወንድ ለኔ ሆነኛል ብላ ማሰባ ነው ትልቁ ስህተቷ። የኔ ቆንጆ የጊዜ ጉዳይ ነው እንጂ አንቺም ነገ የጓደኛሽ ዕጣ ነው የሚደርስሽ። መጣል፣ መረሳትና መገፋት